ማምሻውን ታጣቂ ኃይሉ ያሰራጨው መረጃ እያነጋገረ ይገኛል። በአስቸኳይ ይህን አገዛዝ እናስወግደው፣ ካልሆነ ግን ከባድ ቀውስ ነው የሚከሰተው የሚል ጥሪ ቀርቧል። በቅርቡ ወደ ትጥቅ ትግል የተሸጋገረው የኤርትራ አፋር ብሔራዊ ኮንግረስ የሻዕቢያውን ፍጹማዊ አገዛዝ ለማስወገድ ኤርትራውያን ከጎረቤት አገራት ጋር እንዲተባበሩ ጠይቋል። ድርጅቱ ሻዕቢያን ተባብረን ካላጠፋ ነው ከባድ ቀውስ ነው የሚከሰተው፣ ኤርትራም እንደ ሀገር አትቀጥልም ሲል አስጠንቅቋል። በሌላ በኩል የፋኖ አማጺዎችን የሚመሩት ጀነራል ተፈራ ማሞ የኢትዮጵያ መንግስት ለማስወገድ ከኢትዮጵያ ታጣቂ ኃይሎች ጋር እየሰራን ነው ሲሉ ተደምጠዋል። በዝርዝር የምታዳምጡት መረጃችን ነው። ለጠቅላይ ሚኒስትር አብይ አህመድ የተላከው ደብዳቤ ትኩረት ስቧል። ደብዳቤው ጠቅላይ ሚኒስትር አብይ አህመድን በበርካታ ክሶች የሚወነጅል ነው። የትግራይን ህዝብ በጅምላ ፈርጀዋል። አሁንም ድረስ አገዛዝንና ህዝብን የሚለይ ንግግር እያደረጉ አይደለም የሚል ክስ ቀርቦባቸዋል። ጠቅላይ ሚኒስትሩ ከዚህ በተጨማሪም ወደ ወልቃይት ማለትም ወደ ምዕራብ ትግራይ ተፈናቃዮች እንዳይመለሱ ዋና እንቅፋት የሆነው የፌዴራል መንግስት ነው የሚል ክስ ተሰምቷል። ታዳምጡታላችሁ። በኢትዮጵያ ድንበር ከባድ ውጥረት ነግሷል። ውጥረቱ የነገሰው ደግሞ የተሸነፈው ጦር ወደ ኢትዮጵያ ግዛት መፈርጠጡን ተከትሎ ነው። በአካባቢው የትራንስፖርት እንቅስቃሴዎች እንዲቆሙ ስለመደረጋቸውም አንድ መረጃ አመላክቷል። ታዳምጡታላችሁ። የራሽያ ድብደባ የበረታባቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዶናልድ ትራምፕ አስደሳች የብስራት ዜና ሰምተዋል። ዩክሬን ዘመናዊ የአየር መቃወሚያ የሆኑትን ፓትሪዮት የተሰኙ ሚሳኤሎችን የማምረት ፍቃድ ማግኘቷ በዛሬው ዕለት ተረጋግጧል። ይህ ዜና ራሽያን ክፉኛ ያስቆጣ ሆኗል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ በማድረግ አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። ተቋሙ በዛሬው ዕለት ያወጣው መግለጫ እያነጋገረ ይገኛል። ተባብረን ይህን አምባገነናዊ አገዛዝ እናስወግደው የሚል ጥሪን አቅርቧል። አዲስ አበባ የከተመው ጸረ ሻዕቢያው ድርጅት የኢሳያስ አፈወርቂን አምባገነናዊ አገዛዝ ለማስወገድ ኤርትራውያን ከጎረቤት አገራት ጋር እንዲተባበሩ ጠይቋል። በተመሳሳይ የፋኖ አማጺ መሪ የሆኑት ጀነራል ተፈራ ማሞ በበኩላቸው የብልጽግናን መንግስት ተባብረን ለመጣል በጋራ እየሰራን ነው ሲሉ ተደምጠዋል። በቅርቡ ወደ ትጥቅ ትግል የተሸጋገረው የኤርትራ አፋር ብሔራዊ ኮንግረስ ሻዕቢያን ለመገርሰስ ኤርትራውያን ከጎረቤት ሀገራት ጋር እንዲተባበሩ መጠየቁ የአዲሃሎ ቤተ መንግስትን ያናወጠ ዜና ሆኗል። ሻዕቢያ ኤርትራን በቁሙ ይዟት ሳይጠፋ ከስደት የተረፈውን ህዝብ ህልውና ለመታደግ በአስቸኳይ አምባገነኑ አስተዳደር መውደቅ አለበትም ብሏል። የኤርትራ አፋር ብሔራዊ ኮንግረስ በወቅታዊ ጉዳዮች ላይ ባካሄደው ጉባኤው የኤርትራ ህዝብ በተለይም የኤርትራ አፋሮች ጥቃት ታውጆባቸዋል ብሏል። አምባገነኑ አገዛዝ ኤርትራን ይዞ ከመጥፋቱ በፊት በአስቸኳይ ዲሞክራሲያዊ ሽግግር እንዲደረግ ለቀጠናው ሀገራትና የዓለም አቀፍ ተቋማትም ጥሪውን አቅርቧል። በኤርትራ ውስጥ ለውጥ ለማምጣት የሀገሪቱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ ክፍሎች በጋራ እንዲሰሩ ጥሪ ያቀረበ ሲሆን የኤርትራ ተቃዋሚ ኃይሎች በአንድነት አምባገነኑን አገዛዝ ገርስሰው ሀገራቸውን ወደ ዲሞክራሲ ለማሸጋገር የጀመሩትን የውይይትና የድርድር መድረኮች አጠናክሮ እንዲቀጥሉ አሳስቧል። በመግለጫው የወደፊቷ ኤርትራ በአምባገነንነት ባገላይነት ወይም አንዱ በሌላው ላይ በሚጭነው የበላይነት ሊገነባ አይችልም ያለም ሲሆን በአገሪቱ ሰብአዊና የብሔሮች መብት እንዲከበር እንዲሁም ዲሞክራሲያዊ ስርዓት እንዲሰፍን ለሚደረገው ጥረት ዓለም አቀፉ ማህበረሰብና መንግስታት ድጋፍ ያደርጉልኝ ሲልም ተማጽኗል። በአገሪቱ ካለው ግፍና በደል ሰቆቃ የተነሳ ከ200 ሺህ በላይ የኤርትራ አፋሮች መፈናቀላቸውንና መሰደዳቸውንም አሳዛኝ ሲል ጠርቶታል። አፋሮች በሻዕቢያ የሚደርስባቸውን ጭቆና ሸሽተው ኢትዮጵያ ውስጥ ለዓመታት ተጠልለው የሚገኙ ሲሆን ቀሪዎቹም በመላው ዓለም በስደት ተበታትነዋል። የመሄጃ አማራጭ አጥተው የሚገኙ እነዚህ አፋሮች በከፍተኛ ግፍና መከራ ውስጥ ህይወታቸውን እየገፉ ይገኛሉ። ከአምባገነኑ አገዛዝ አምልጠው የወጡ የቀይ ባህር አፋሮች የኢሳያስን አገዛዝ ለመጣል ለትጥቅ ትግል የተደራጁ ሲሆን ኢትዮጵያን ጨምሮ ከጎረቤት አገራት ጋርም እየተባበሩ ነው የሚገኙት። ኮንግረሱ እንደሚለው የሀገሪቱን አንድነት በጠበቀ መልኩ የአፋርን ጨምሮ የሁሉም ነባር ብሔረሰቦች የባህል፣ ቋንቋ፣ የማንነት፣ የፖለቲካና የኢኮኖሚ ነጻነት የተረጋገጠባት ፌዴራላዊ ስርዓት ለመመስረት
እታገላለሁም ብሏል። ኤርትራ ውስጥ ሰብአዊ መብቶች፣ የተለያዩ የብሔር መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን የሚደረገውን ጥረት የተለያዩ ዓለም አቀፍ አህጉራዊና አካባቢያዊ መንግስታት ይደግፉኝም ብሏል። የኢሳያስን አገዛዝ በመቃወም በተናጠል የሚንቀሳቀሱት አካላት ከመለያየት ይልቅ በአንድነት ቆመው እንዲታገሉ ጥሪ ያቀረበ ሲሆን በተቃውሞ ጎራ የተሰለፉ ኃይሎች በሰላማዊም ይሁን በትጥቅ ትግል በትብብር የሀገራቸውን ነጻነት ለማፋጠን መተባበር አለባቸው ብሏል። ድርጅቱ በተለይ የተባበሩት መንግስታት ድርጅት በኤርትራ የሚፈጸሙ የሰብአዊ መብት ጥሰቶችን መከታተሉን እንዲጠይቅ የጠየቀ ሲሆን ኤርትራ በቅርቡ በተመድ የኢኮኖሚና ማህበራዊ ጉዳይ ምክር ቤት አባል ሆና መመረጧን በመቃወምም ቅሬታውን ገልጿል። ከትግራይ ለጠቅላይ ሚኒስትር አብይ አህመድ የተጻፈው ጠንካራ ደብዳቤ እያነጋገረ ይገኛል። ፓርቲው ጠቅላይ ሚኒስትር አብይ የትግራይን ህዝብ በጅምላ ፈርጇል ሲል ወንጅሏል። ሳልሳይ ወያኔ ትግራይ ሳወት ለጠቅላይ ሚኒስትር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ህዝብ ላይ እየወሰዱት ያለው የጅምላ መፈረጅና ፍርድ እንዲቆም፣ ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ተማጽኗል። ፓርቲው ከትናንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ጥሪ ንግግር አስመልክቶ ባወጣው መግለጫ እንደከዚህ ቀደሙ የቀረበው ጥሪ ህዝብንና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲል ነው የተቸው። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚቀበለው ጠቅሷል። ሳወት እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር ያስፈልጋልም ብሏል። ጠቅላይ ሚኒስትር አብይ ለትግራይ ህዝብ በሚል የተላለፈ መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያቸው አይደለም ሲልም ወንጅሏል። እነዚህ አገላለጾችና አቀራረቦች ታዲያ እሳቢዮ በፖለቲካዊ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለው የሚያስጠረጥር ነው ብሏቸዋል። ፓርቲው በትግራይ ህዝብ ላይ መሰረታዊ እቀባዎችና የኢኮኖሚ ጫናዎች ተጥሎበታል ያለም ሲሆን በባንክ፣ በደሞዝ፣ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው እቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመበት ይገኛል ሲል ከሷል። የፌዴራሉ መንግስት አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስት ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቅቁ ተደርጓል ሲልም ይወንጅሏል። ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዜ መሻገር አለመቻላቸው ሐሰት መሆኑን ያጋልጣልም ብሏል። የመከላከያ ሰራዊት በተቆጣጠራቸው የትግራይ አካባቢዎች ህገ መንግስታዊ ወሰንን የሚጥሱ ሰልፎችና በህዝቦች መካከል ግጭት ለመፍጠር ያለሙ አደገኛ ቀስቀሳዎች በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ነው ሲልም ገልጿል። ሳልሳይ ወያኔ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ቀጥተኛ ጥያቄዎች በጎ ተግባራዊ ምላሽ ሲሰጥ ብቻ ነው ሲል አስገንዝፏል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም ይገባል ሲልም አስጠንቅቋል። በኢትዮጵያ ድንበር ከፍተኛ ውጥረት ነግሷል። የሱዳን ጦር ከአሶሳ በቅርብ ርቀት ላይ የምትገኘውን ኩርሙክን በመቆጣጠሩ በዚህ የድንበር ስፍራ ላይ ከፍተኛ ውጥረት ተፈጥሯል። የጀነራል አልቡርሃን ጦር ከኢትዮጵያ ድንበር በቅርብ ርቀት ላይ የምትገኘውን ስትራቴጂ ከተማ ኩምሩክን መቆጣጠሩን ተከትሎ አካባቢው ከወትሮ የተለየ ስጋት አንዣቦበታል። የአልቡርሃን ጦር የድንበር ገዥ ከተማዋን ከተቆጣጠረ በኋላ ተቀናቃኞቹ ወደ ኢትዮጵያና ደቡብ ሱዳን አፈግፍገዋልም ተብሏል። የሱዳን ጦር በብሉ ናይል ግዛት የምትገኘውን ኩርሙክ ከተማን እንደገና የተቆጣጠረው ከአርኤስኤፍ እና ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኤስፒኤልኤምኤን ጥምረት ጋር ከተደረጉ ጠንካራ ውጊያዎች በኋላ ነው። የውጊያ ግንባሩ ወደ ኢትዮጵያ ድንበር ይበልጥ መቅረቡን ተከትሎ በአካባቢው የትራንስፖርት እንቅስቃሴ መቆሙንም ሆርን ፍሪኩዌንሲ ዘግቧል። ትናንት ሐምሌ 1 ከሰዓት በኋላ ከቤኒሻንጉል ጉሙዝ ክልል መቀመጫ አሶሳ ከተማ ወደ ኩምሩክ ወረዳ የሚደረግ የትራንስፖርት እንቅስቃሴም እንዲቆም ተደርጓል። የድንበር ላይ ውጊያው መበርታቱን ተከትሎ በኢትዮጵያ ግዛት ውስጥ በነዋሪዎች ዘንድ ስጋትም ተፈጥሯል። በተለይም የተፋላሚ ኃይሎች ውጊያ ይበልጥ ወደ ኢትዮጵያ ግዛት ኩርሙክ እየቀረበ በመጣ ቁጥር ነዋሪዎች የድሮንና ከባድ መሳሪያ ሰለባ እንዳይሆኑ ሰግቷል። የሱዳን ጦርነት ከቅርብ ጊዜ ወዲህ ከኢትዮጵያ ድንበር ደህንነት ጋር እየተቆራኘ የመጣበት ሁኔታም ተፈጥሯል። የፈጥኖ ደራሽ ኃይሉ በኢትዮጵያ ግዛት ውስጥ በድንበር አካባቢ ከመንቀሳቀሱ ጋር በተያያዘ ከሱዳን በኩል የድሮን ጥቃት ተፈጽሞ ሰላማዊ ሰዎች ከዚህ ቀደም መገደላቸው የሚዘነጋ አይደለም። እንዲሁም የህወሓት ታጣቂዎች ከሱዳን ጦር ጋር በመሰለፍ በኩምሩክ በኩል በሚካሄደው ውጊያ ተሳታፊ መሆናቸውን የሚያመላክቱ ተጨባጭ መረጃዎች አሉ። በአልቡርሃን ጦር
እየተደገፈ ሱዳን ውስጥ የተደራጀው ይኸው የህወሓት አርሚ 7 ታጣቂ ቡድን በኩምሩክ ግንባር መገኘቱ ውጥረቱን እንዲጨምር ነው ያደረገው። በአሁኑ ወቅት በህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት ከሱዳኑ ጦርነት ጋር እየተቆራኘ ሲሆን ህወሓት ለሱዳን ጦር ተዋጊዎችን ከማሰማራት በተጨማሪ በቤንሻንጉል ጉሙዝ ጥቃት የመፈጸም አዝማሚያ እያሳየ ስለመሆኑ ሌተናል ጀነራል ጻድቃን ገብረትንሳኤ በቅርቡ ከኤንቢሲ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸው አይዘነጋም። ህወሓት በምዕራብ ኢትዮጵያ ቤንሻንጉልና በወልቃይት በኩል ከውጪ ወደ ውስጥ ጥቃት ለመክፈት ጦሩን ወደ ሱዳን እያሻገረ ይገኛል። በቅርቡ አርሚ 13ን በኤርትራ በኩል ወደ ሱዳን ሲያሻገር ከባድ የድሮን ጥቃት ቢፈጸምበትም የተረፈውን ኃይሉን ግን ከአርሚ 7 ጋር እንዲቀላቀል አድርጓል። ከጀነራል አልቡርሃን ጦር ጋር ተቀናጅቶ በኢትዮጵያ ድንበር ውጊያ ላይ እየተሳተፈ የሚገኘው ቡድኑ ግንባር ለማብዛት እቅድ አለውም ተብሏል። ጥቃት ለመሰንዘር ዝግጅት እያደረገ መሆኑንም መረጃዎች ያመላክታሉ። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን ፓትሪዮት የአየር መቃወሚያ ሚሳኤሎችን የማምረት መብት ሊሰጣት እንደሆነ በይፋ ተናግሯል። ሚሳኤሉ ዩክሬን የሩሲያን የባለስቲክ ሚሳኤል ጥቃቶች ለመከላከል ሊረዳት ይችላል ተብሏል። ትራምፕ ረቡዕ ዕለት በአንካራ በተካሄደው የኔቶ ጉባኤ ላይ ዩክሬን ፓትሪዮት ሚሳኤሎችን እንድታመርት ፈቃድ እንሰጣለን ሲሉ ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ነግረዋቸዋል። እንዴት እንደሆነ ካስረዳናቸው በፍጥነት ማምረት ይችላሉ ብዬ አስባለሁ ብለዋል ትራምፕ። ሆኖም ስለ ውሳኔያቸው ለመሳሪያ አምራቾቹ ሎኪድ ማርቲን እና ራይቶን እስካሁን እንዳላሳወቋቸው ገልጸዋል። ፓትሪዮት የሚሳኤሎችን ጥቃት ቀድሞ የመለየትና የማክሸፍ አቅም ያለው ሲሆን በዓለም ካሉ ምርጥና እጅግ ውድ የአየር መቃወሚያ ስርዓቶች አንዱ ነው። አንዱ ባትሪ ከሚሳኤሎቹ ጋር ወደ $1 ቢሊዮን ገደማ ያወጣል። እንደ የአሜሪካ መከላከያ መስሪያ ቤት መረጃ ከሆነ ለማምረት ረጅም ጊዜ የሚወስድ ሲሆን በአመት መመረት የሚችለው 600 ሚሳኤሎችን ብቻ ነው። ተቀማጭነቱን በአሜሪካ ያደረገው የስትራቴጂና ዓለም አቀፍ ጥናት ማዕከል እንደሚለው አሜሪካ በዚህ ዓመት መጀመሪያ ላይ ከኢራን ጋር በነበራት ጦርነት ከክምችቷ ግማሽ ያህሉን ተጠቅማለች። ትራምፕም ፓትሪዮቶች አሉን፣ ግን ያን ያህል ብዙ አይደሉም፣ ለራሳችንም እንፈልጋለን ብለዋል። ዩክሬን ግን እነዚህን የጦር መሳሪያዎች በአስቸኳይ ትፈልጋቸዋለች። ከቅርብ ወራት ወዲህ ሞስኮ በዩክሬን ላይ የምትፈጽማቸውን የባሊስቲክ ሚሳኤል ጥቃቶች እጅጉን ጨምራለች። ባለፈው ሳምንት መጨረሻ በተፈጸመ ጥቃት በኪየቭ ብቻ በርካታ ሰዎች ተገድለዋል። ዜሌንስኪ ዩክሬን ፓትሪዮት ለማምረት የሚያስችላትን ፍቃድ ለማግኘት በይፋ መጠየቋን የተናገሩት ባለፈው ግንቦት መጨረሻ ነበር። 4 ዓመት ከግማሽ ከዘለቀው ጦርነት በኋላ በግንባር የሚደረጉ ውጊያዎች የቆሙ ሲሆን በጥቁር ባህር ላይ የሚካሄደውም እንደተገታ ነው። ሩሲያ በየምሽቱ የምትፈጽማቸውን በመቶዎች የሚቆጠሩ የድሮን ጥቃቶችም እንዴት መመከት እንዳለባት ዩክሬን አውቃለች። ሆኖም በፍጥነት የሚምዘገዘጉና ለማቆም አስቸጋሪ የሆኑ ባሊስቲክ ሚሳኤሎች ሩሲያ በዋናነት እየተጠቀመችባቸው ያሉ መሳሪያዎች እንደሆኑ ነው ዜሌንስኪ የሚናገሩት። አብዛኞቹ የዩክሬን የአየር መቃወሚያ ማለፍ ችለዋል። በዚህ ሳምንት መጀመሪያ ላይ የዩክሬን አየር ኃይል ከፍተኛ የሆነ የመቃወሚያ ሚሳኤሎች እጥረት መከሰቱንና እሁድ ምሽት ሩሲያ ከተኮሰቻቸው 23 ባሊስቲክ ሚሳኤሎች አንዱም ተመቶ አለመውደቁን አስረድቷል። በዚያ ጥቃት ከ20 በላይ ሰዎች ስለመገደላቸው ነው የሮይተርስ ዘገባ ያመላከተው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እጅግ አድርገን እናመሰግናለን። መልካም ምሽት። ሰላም ለኢትዮጵያ።